መጽሐፈ ኢያሱ ምዕራፍ 11 እንዲህም ሆነ የአሦር ንጉሥ ኢያቢስ ይህን በሰማ ጊዜ ወደ ማዶን ንጉሥ ወደ ዮባብ፣ ወደ ሼምሮንም ንጉሥ ወደ አዚፍም ንጉሥ፣ በሰሜንም በተራራውም አገር፣ በኪኔሬትም ደቡብ፣ በአረባ በቆላውም በምዕራብም በኩል ባለ በዶር ኮረብታ ወደ ነበሩ ነገሥታት፣ በምስራቅና በምዕራብም ወዳለው ወደ ከነዓናዊው፣ ወደ አሞራዊውም፣ ወደ ኬጢያዊውም፣ ወደ ፌሪዛዊውም፣ በተራራውም አገር ወዳለው ወደ ኢያቡሳዊው፣ ከአርሞንዔምም በታች በምጽጳ ወዳለው ወደ ኤዊያዊው ላከ። እነዚህም ከሰራዊቶቻቸው ሁሉ ከእጅግም ብዙ ፈረሰኞችና ሰረገሎች ጋር ወጡ። በባህር ዳርም እንዳለ አሸዋ ብዙ ሕዝብ ነበር። እነዚህም ነገሥታት ሁሉ ተሰብስበው እስራኤልን ለመውጋት መጥተው በማሮን ውሃ አጠገብ አንድ ሆነው ሰፈሩ። እግዚአብሔርም ኢያሱን ነገ በዚህ ጊዜ ሁሉ እንደ ሞቱ አድርጌ በእስራኤል እጅ አሳልፌ እሰጣቸዋለሁና አትፍራቸው። የፈረሶቻቸውንም ቋንጃ ትቆርጣለህ፣ ሰረገሎቻቸውንም በሳት ታቃጥላለህ አለው። ኢያሱም ከሰልፈኞቹ ሁሉ ጋር በድንገት ወደ ማሮን ውሃ መጣባቸው፣ ወደቀባቸው። እግዚአብሔርም በእስራኤል እጅ አሳልፎ ሰጣቸው፣ መቷቸውም። ወደ ታላቂቱም ሲዶና ወደ ማሴሮንም በምስራቅ በኩል ወዳለው ወደ ምጽጳ ሸለቆ አሳደዷቸው፣ ማንንም ሳያስቀሩ መቷቸው። ኢያሱም እግዚአብሔር እንዳዘዘው አደረገባቸው። የፈረሶቻቸውንም ቋንጃ ቆረጠ፣ ሰረገሎቻቸውንም በሳት አቃጠለ። በዚያን ጊዜም ኢያሱ ተመልሶ አሦርን ያዘ፣ ንጉሷንም በሰይፍ ገደለ። አሦርም አስቀድሞ የእነዚህ መንግስታት ዋና ከተማ ነበረች። በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት ገደሉ፣ ፈጽመውም አጠፏቸው። እስትንፋስ ያለውንም አላስቀሩም። አሦርንም በሳት አቃጠላት። የእግዚአብሔርን ባሪያ ሙሴ እንዳዘዘው ኢያሱ የእነዚህን ነገስታት ከተሞች ሁሉ ነገስታቶቻቸውንም ሁሉ ያዘ፣ በሰይፍም ስለት መታቸው፣ ፈጽሞም አጠፋቸው። እስራኤልም በኮረብቶቹ ላይ የነበሩትን ከተሞች ሁሉ አላቃጠሉም፣ ነገር ግን እስራኤል አሦርን ብቻ አቃጠሏቸው። የእስራኤልም ልጆች የእነዚህን ከተሞች ምርኮ ሁሉ ከብቶቹንም ለራሳቸው ዘረፉ። ሰዎቹን ሁሉ ግን እስኪጠፉ ድረስ በሰይፍ ስለት መቷቸው፣ እስትንፋስ ያለውንም ሁሉ አላስቀሩም። እግዚአብሔርም ባሪያውን ሙሴን እንዳዘዘው እንዲሁ ሙሴ ኢያሱን አዞት ነበር። ኢያሱም እንዲሁ አደረገ፣ እግዚአብሔር ሙሴን ካዘዘው ሁሉ ምንም አላስቀረም። ኢያሱም ያን ምድር ሁሉ ተራራማውንም ደቡቡንም ሁሉ የጎሶምንም ምድር ሁሉ ቆላውንም አረባንም የእስራኤልንም ተራራማውንና ቆላውን ያዘ። እስከ ሴይርም ከሚያወጣው ወና ከሆነው ተራራ ጀምሮ ከአርሞንዔም ተራራ በታች በሊባኖስም ሸለቆ ውስጥ እስካለው እስከ በአልጋድ ድረስ ነገሥታቶቻቸውንም ሁሉ ይዞ መታቸው፣ ገደላቸውም። ኢያሱም ብዙ ዘመን ከእነዚህ ነገሥታት ሁሉ ጋር ይዋጋ ነበር። በገባዖን ከሚኖሩት ከኤዊያውያን በቀር ከእስራኤልም ልጆች ጋር እርቅ ያደረገች አንዲት ከተማ አልነበረችም። ሁሉንም በሰልፍ ያዙ። እግዚአብሔር ሙሴን እንዳዘዘ ያጠፏቸው ዘንድ ሞገስንም እንዳያገኙ ፈጽመው እንዲያጠፏቸው ከእስራኤል ጋር ይጋጠሙ ዘንድ ልባቸውን እንዲያደነድኑ ከእግዚአብሔር ዘንድ ሆነ። በዚያን ጊዜም ኢያሱ መጣ፣ ከተራራማውም አገር ከኬብሮንም ከዳቤርም ከአናብም ከእስራኤልም ተራራማ ሁሉ ከይሁዳም ተራራማ ሁሉ የዔናቅን ልጆች ገደለ። ኢያሱም ከከተሞቻቸው ጋር ፈጽሞ አጠፋቸው። በጋዛ በጌትም በአዛጦንም ጥቂቶች ቀሩ እንጂ በእስራኤል ልጆች ምድር ከዔናቅ ልጆች ማንም አልቀረም። እግዚአብሔርም ለሙሴ እንደነገረው ሁሉ ኢያሱ ምድሪቱን ሁሉ ያዘ። ኢያሱም ለእስራኤል እንደ ክፍላቸውና እንደ ነገዳቸው ርስት አድርጎ ምድሪቱን ሰጣቸው። ምድሪቱም ከሰልፍ አረፈች።